ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገልጣለችና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር አምላክ ሁላችንም በሰላምና በጤና ጠብቆ ለስምንተኛ ዐቢይ ጾም ሳምንት ለበዓለ ሆሳዕና እንኳን በሰላም አደረሳችሁ አደረሰን። እግዚአብሔር አምላክ እንደፈቀደልን መጠን ስለ በዓለ ሆሳዕና ጥቂት እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሆሳዕና የሚለው ቃል የዕብራይስጥ ቃል ነው። አድነን እንጂ እባክህ አድነን አሁን የሚል ትርጉም ያለው የዕብራይስጥ ቃል ነው። ቃሉ በመጽሐፍ ቅዱስ ብዙ ቦታዎች ላይ ተጠቅሶ ያውቃል። ቅዱስ ዳዊት በመዝሙሩ ምዕራፍ 118 ከቁጥር 25 ላይ አቤቱ እባክህን አሁን አድን፣ አቤቱ እባክህ አሁን አቅና እያለ ይህንን ቃል ተጠቅሞታል። በዚህ በወንጌል ወይም ደግሞ በአዲስ ኪዳን ደግሞ በማርቆስ ወንጌል ምዕራፍ 11 ከቁጥር 8 እስከ 10 ላይ በሚገባ ተገልጾ እናገኘዋለን። እንግዲህ ሆሳዕና የሚለው ቃል መድኃኒት፣ አሁን አድን የሚል የዕብራይስጥ ትርጉምን የያዘ ሲሆን ቅዱስ ያሬድ ለስምንተኛው ሳምንት ይህንን ስያሜ ሰጥቶታል ማለት ነው። በዋነኝነት በዚህ ጊዜ የሚታሰበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ ፋጌ ተነስቶ ወደ ኢየሩሳሌም ቤተ መቅደስ በአህያ እና በአህያ ውርንጫ ላይ ተቀምጦ የገባበት በዓል ነው። ከዘጠኙ አበይት የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓላት መካከል አንዱ የሆነውን በዓለ ሆሳዕና ነው ማለት ነው። እግዚአብሔር በረዳን መጠን ስለ ሆሳዕና በቅዱስ ወንጌል እንዲሁም ደግሞ ተጽፈው የሚገኙትን የተለያዩ ታሪኮች እንዲሁም ደግሞ የሚደረጉ የሆሳዕና ስርዓቶችን ምሳሌዎች ወይም ደግሞ ምሳሌነት በደንብ እናያለን ማለት ነው። በዓለ ሆሳዕና በአራቱም ወንጌላት ላይ የተጻፈ ሁነት ነው። አራቱም ወንጌላውያን ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ገቢረ ተአምራት የተለያዩ መዋዕለ ትምህርት ቆይታዎች ሲገልጹ በዓለ ሆሳዕናን ሁሉም አካተው ጽፈውታል እና ከማቴዎስ ወንጌል ጀምረን እስከ ዮሐንስ ወንጌል ድረስ በተለያዩ ምዕራፎች ላይ ተጽፎ የሚገኝ ታሪክ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ትምህርቱ እንግዲህ ከዚህም በፊት ያልነው 3 ፋሲካዎችን ነው ያሳልፈው። የመጨረሻው ፋሲካ እሱ ራሱ ለዓለም ድህነት ቤዛ ሊሆን የተሰቀለበት ነው። ከነዚያ ፋሲካዎች ውስጥ በመጨረሻው ማለት ነው ሁለቱ ፋሲካዎች ካለፉ በኋላ በመጨረሻው ፋሲካ ወደ ኢየሩሳሌም የገባበትን አገባብ የሚያስታውስ ልዩ ሁነት ያለው ታሪክ ነው በዓለ ሆሳዕና። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ተመዝግቦ እንደሚገኘው ለሰው ልጆች ቤዛ ሊሆን ለመሰቀል ራሱን አሳልፎ ነፍሱን አሳልፎ ለመስጠት የሚደርስበት መከራ ሁሉ ለመቀበል ሰዓቲቱ እንደደረሰች ባወቀ ጊዜ ከነበረበት እንግዲህ በኢያሪኮ በኩል አድርጎ ወደ ኢየሩሳሌም ለመግባት ደቀ መዛሙርቱን ይዞ ጉዞ ጀመረ ማለት ነው። ብዙ ደቀ መዛሙርት የሰው ልጅ በካህናት አለቆች እጅ ተላልፎ ይሰጣል፣ ይገርፉታል፣ ይሰቅሉታል በሚላቸው ሰዓት ጌታ ሆይ አይሁንብህ ወደ ኢየሩሳሌም አንውጣ ብለውት ነበር። ነገር ግን ይሄ የሰው ልጆች ድነት መፈጸም ስላለበት እሱም በወንጌል ስለዚህች ሰዓት መጥቻለሁ፣ ይህችን ድህነት ይህችን ቤዛነት ለመፈጸም ስለዚህች ሰዓት መጥቻለሁ ስላለ ይህን የእኛን ድህነት ለመፈጸም በፍጹም አምላካዊ ፍቅር ከኢያሪኮ ተነስቶ ቤተ ፋጌ በምትባል ቦታ ካረፈ በኋላ ከዚያች ቤተ ፋጌ ከምትባል ቦታ በአህያ ውርንጫ ላይ ተጭኖ ወደ ኢየሩሳሌም እንደገባ በመቅደስ ደግሞ ያሉትን እንዳየ ከዚያ በኋላ እንግዲህ የስነ ስቅለቱንም ታሪክ ከሰሙነ ሕማማቱ ጋር አብራ ቤተክርስቲያን ታደርገዋለች ማለት ነው። ስለዚህ ይሄ በወንጌላት ተጽፎ ያለ ታሪክ ነው። አራቱም ወንጌላውያን በተለያየ መልኩ ቢሆን ዘግበውታል ማለት ነው። ስለዚህ አጠቃላይ ታሪኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም መቅደስ ለመግባት ከቤተ ራባ ወይም ከቤተ ፋጌ ሲነሳ ከቤተ ራባ በኢያሪኮ ወደ ቤተ ፋጌ ነው የሄደው። ቤተ ፋጌ ሲደርስ በአህያ ውርንጫ ተቀምጦ ሕዝቡ ሁሉ በሆታ በእልልታ ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር እያሉ ልክ ለንጉስ እንደሚገባ ክብር አምነው ተቀብለውት
እንዳስገቡት የሚናገር ልዩ ሁኔታ ያለው በዓል ነው ማለት ነው። በቅዱስ ወንጌል ተመዝግቦ የምናገኘው ይህንን ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን በዓለ ሆሳዕናን ስናስብ ያደረጋቸው ነገሮች ሁሉ ለሰው ልጆች ምንም እንኳን ለድህነት ለአርአያ ለቤዛ የተደረጉ ቢሆኑ በራሳቸው ደግሞ እጅግ በጣም ግሩም ምስጢር ያላቸው ድንቅ ምስጢር ያላቸው ነገሮች ናቸው። ስለዚህ እያንዳንዱን የተደረጉትን ነገሮች በጥቂቱ እግዚአብሔር እንደፈቀደ ለማየት እንሞክራለን። እንግዲህ ለስም አጠራሩ ክብርና ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ ይህ በዓል ከመከበሩ በፊት ባለው ዓርብ ማለት ነው ከቤተ ራባ በኢያሪኮ በኩል አድርጎ ሲያልፍ መሸበት ይላል። አይሁድ በልማዳቸው በሰንበት ዕለት መንገድ አይሁድም። የአይሁድ ሰንበት አይሁድ ነው። ስለዚህ ሲመሽበት ማረፍ ስለነበረበት በአልዓዛር ቤት አረፈ። ከሞት ባስነሳው 4 ቀን ሞቶ መግነዙ ተገንዞ ሬሳው ይሸታል፣ አስከሬኑ ይሸታል እየተባለ የነበረው ነገር ግን እሱ መጥቶ ያስነሳው አልዓዛር ቤት ሄዶ በዚያ አረፈ። ከዛ በኋላ ደግሞ በቀጣዩ ቀን ቤተፋጌ በሚባለው መንደር ሄደ ይላል። እንግዲህ ምስራቃውያኑ ይሄንን እንደውም ከዓርብ በኋላ ያለውን ከኒቆዲሞስ ዓርብ በኋላ ያለውን ቅዳሜ ሳተርዴይ ኦፍ ላዛረስ ይሉታል፣ ወይም የአልዓዛር ቅዳሜ ይሉታል ምስራቃውያኑ። በአልዓዛር ቤት መቆየቱ ይታወስበታል። ከዚያ በኋላ ግን ያው ይሄ ምስራቃውያኑ ብሂል ነው። በአልዓዛር ቤት ከቆየ በኋላ በቀጣዩ ቀን ማለት ነው በእሁድ በቅዳሜ አይሁድ በቀዳሚት ሰንበት መንገድ ስለማይሄዱ በእሁድ ዕለት ከቤተፋጌ ተነሳ። ቤተፋጌ ደግሞ የካህናት መንደር ነው፣ ካህናት የሚኖሩበት መንደር ነውና ከዚያ ተነስቶ መቅደስ መግባቱ በራሱ ሊቀ ካህን እንደሆነ የሚያጠይቅ ድንቅ ምስጢር ነው። ከዚያ ተነስቶ ወደ ኢየሩሳሌም መቅደስ ሲሄድ እንግዲህ ሊቀ ካህን መሆኑ የእነሱ ክህነት የሚያልፍ ነው፣ የእሱ ክህነት የማያልፍ ነው። የማያልፍ ክህነቱን ግን በምድራዊ ምሳሌም ቢሆን አጽንቶታል እና ከዚያ መንደር ተነስቶ ሄደ ይላል። እንግዲህ በወንጌል ላይ ተጽፎ እንደምናገኘው ደቀ መዛሙርቱን ከደቀ መዛሙርቱ 2ቱን በፊታቸው ወዳለው መንደር ላከ ይላል። ምንድነው ያላቸው? በፊታቸው ያለው መንደር ስትደርሱ የታሰረች አህያ ከግልገሏ ጋር ወይም ውርንጭላ የምንለው ማለት ነው እዋልና ድክት ይባላሉ በግዕዝ። ድክት ማለት አህያ ነው ወይም ደግሞ ወላጇ ማለት ነው፣ የውርንጭላዋ እናት ማለት ነው። እዛ እዋል ትባላለች ውርንጭላዋ ደግሞ። እነዚህ 2ቱን ታገኛላችሁ፣ ፈታችሁ አምጡልኝ ብሎ ላካቸው ይላል። ፈታችሁ አምጡልኝ፣ እነዚህም ፈታችሁ አምጡ አላቸው። ይሄ በራሱ በጣም የሚገርም ምስጢር በውስጡ የተሸከመ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ለሰው ልጆች ድህነት ለሰው ልጆች ቤዛነት ወደዚህ ዓለም መምጣቱ ይታወቃል እና ድህነትን ቤዛነትን እንድንፈጽም ራሱን ቤዛ አድርጎ አሳልፎ ከሰጠ በኋላ በሐዋርያቱ በኩል ስልጣነ ክህነትን ማስቀጠሉ ይታወቃል። ስለዚህ ፈታቸው አምጡልኝ ሲል እያመለከተ ያለው የሰው ልጅ ከኃጢአት ማሰሪያ የሚፈታበት ጊዜ እንደመጣ ነው። ከኃጢአት ማሰሪያ የሚፈታበት ጊዜ እንደመጣ ፈታቸው አምጡልኝ በማለት ፍትሕ ወአምጽእ ሊተ ፈታቸው ወደ እኔ አምጧቸው ማለቱ አህዮቹ መታሰራቸው በኃጢአት የመታሰራችን ምሳሌ፣ ነገር ግን እሱ መጥቶ መፍታቱ ደግሞ የምን ምሳሌ ማለት ነው? እኛ የመፈታታችን ምሳሌ ነው። ከዚህም ባሻገር በአንድምታ ትርጓሜ የቅዱስ ማርቆስ ወንጌል ላይ በአህያና በውርንጫዋ ላይ ተቀምጦ መገኘቱ የቅዱስ ማርቆስ ወንጌል አንድምታ ትርጓሜ ላይ በሚያስደንቅ ሁኔታ ተተንትኗል። እንደውም ምንድነው የሚለው አንድምታ ትርጓሜያችን? አህያ ጭነት የለመደ ነው ወይም ደግሞ መጫን የለመደ ነው። እዋል ወይም ደግሞ የአህያ ውርንጭላ ግን ገና ለጭነት ትከሻው ያልከበደ ያልደረሰ ስለሆነ ቀንበር አይጫንበትም። አህያ ቀንበር ይጫንበታል። የአህያ ውርንጭላ ግን ለቀንበር የሚሆን ጉልበት ስለሌለው ቀንበር አይጫንበትም። ስለዚህ አህያ ቀንበር እንደሚጫንበት በብሉይ ኪዳን ያሉ ሰዎችን ለማመልከት ቀንበር የማይጫንባትን ደግሞ እዋል ወይም ደግሞ የአህያ ግልገል ደግሞ በሐዲስ ኪዳን ባሉ ሰዎች ይመስሏቸዋል። ምክንያቱም ምንም እንኳን እኛ ሕግጋት ቢሰጡንም ሕግጋቱ ቅዱስ ዮሐንስ በመልእክቱ እንዳለው ለእኛ ሸክም አይደሉም። የኦሪት ሕግጋት ከሕግም በላይ ሸክም ነበሩ፣ የሚፈጽሟቸው ሰዎች የማይጸድቁባቸው። ሕግ ካላጸደቀ ከሸክም በምን ይተናነሳል? ሕግጋቱ በራሳቸው ቅዱሳን ሆነው ሳለ ግን ለነሱ የሸክም ያክል ቢከብዱ ነበሩ። ስለዚህ በአህያይቱ የብሉይ ኪዳን ምዕመናን ደግሞ በአህያ ግልገል ደግሞ የሐዲስ ኪዳን ምዕመናን ሁለቱም ላይ መቀመጡ የብሉይም የሐዲስም
ቅዱስ ጳውሎስ ዘተማለም ወይም ወክም መውቱ እስከላለ ማሃዱ ህላዊ ትላንትም የነበረ ዛሬም ያለ ወደፊትም የሚኖር አንድ ኢየሱስ ክርስቶስ ያው ነው ያለው እሱ ብሎ የመዋዕል ደግሞ የአዲስ ኪዳኑ መሲህ መሆኑን ለማስረዳት በሁለቱም ላይ ተቀምጧል እና አንድምታችን እንደዚህ አድርጎ ያስቀምጠዋል ማለት ነው። እንግዲህ ማቴዎስ በአህያና በአህያ ውርንጫ ላይ መቀመጡን ሲጽፍ ማርቆስ ደግሞ በውርንጫ ላይ መቀመጡን ይጽፋል። በአህያ ውርንጫና በአህያ ላይ መቀመጡን ማቴዎስ መጽሐፉን እንዴት ያስታርቁታል ሊቃውንቱ? ማቴዎስ የመምህረ አሕዛብ ነው መምህረ ሕዝብ ነውና በውርንጫ ላይ መቀመጡን ጽፏል ይላሉ። ማርቆስ ግን መምህረ አሕዛብ ስለሆነ አህያን ደግሞ አንድም በአሕዛብ ይመስሏታል፣ እዋልን ደግሞ በሕዝብ ይመስሉታል፣ አንድም ደግሞ ለዚህ ምሳሌ አድርገው እንትን። ስለዚህ በአህያ ላይ ፈቶ መቀመጡ ሕግ የተጫነባቸውን የሰው ልጆች የኦሪት ሕግ ሊያጸድቃቸው ያልቻለን የሰው ልጆች ከኃጢአት ማሰሪያ የሚፈታ እሱ መሆኑን የሚያሳይ ምስጢር ነው። ደግሞ በጣም የሚያስገርመው ምንድነው? ሁለቱን ደቀ መዛሙርት ላከ ይላል። አሁንም ቢሆን በቤተክርስቲያን በሥርዓተ ቤተክርስቲያን በአባቶቻችን በሐዋርያት ስልጣነ ክህነትን በሰጠበት በዚያች ስልጣን ነው ምስጢራት ሁሉ የሚፈጸሙ። ስለዚህ ለሐዋርያቱ ፈታቸው አምጡ ማለቱ ደግሞ ማሰርን መፍታትን ስልጣን አድርጎ እንደሰጣቸው ደግሞ የሚያስገነዝብ ድንቅ ምስጢር ነው ማለት ነው። ለቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ያለውን ሲያመለክት ነው። ስለዚህ በሰው ልጆች ይመሰላሉ ማለት ነው። ይሄ ምስጢር ነው። ስለዚህ ይሄ ነው። ሌላው በአህያ ላይ መቀመጡ ለምንድን ነው የሚል ደግሞ ምስጢር አለው። እንግዲህ ቤተክርስቲያናችን በብዙ ነው ይሄንን በዓል ሲከበር ስርዓቱ ሳይነካ ጌታችን ያደረገው የፈጸመው ነገር ብቻውን ሲብራራ በጣም ግሩም በሆነ መልኩ ነው። በአህያ ላይ መቀመጡ ለምንድን ነው ቢባል አንደኛ ትንቢት ለመፈጸም ነው። ምክንያቱም ደግሞ በነቢይ ዘካርያስ ምዕራፍ 9 ከቁጥር 9 ላይ ለጽዮን ልጅ ንጉስሽ በአህያና በውርንጫይቱ ላይ ተቀምጦ ይመጣል በሏት የሚል ትንቢት ነበረ። ስለዚህ ይሄን ትንቢት የፈጸምኩኝ የእስራኤል ንጉስ የምባል እኔ ነኝ፣ ትንቢቱ ተፈጽሟል ለማለት ይሄ የትንቢት ፍጻሜ መሆኑን ለማመልከት ጌታችን በአህያ ላይ ገብቷል። በዚያ ጊዜ ደቀ መዛሙርቱም ህዝቡም እሱ ሲያደርግ የነበረው ነገር አላስተዋሉም ነበር ይላል ቅዱስ ዮሐንስ ሲጽፍ። አንዳንዶቹ እንደውም ምድራዊ መንግስት ሊመሰረት የመጣ ነው የመሰላቸው። በጣም በሆታ በልልታ በድምቀትም የተቀበሉት ከሮማውያን አገዛዝ ነፃ ያወጣናል ብለው ስላሰቡ ነው። እሱ ግን ክብርና ምስጋና ይግባውና ወደዚህ ዓለም የመጣው የታሰረውን የሰው ልጅ ለመፍታት ነው። ቅኝ ግዛትን ለመገልበጥ ነገስታትን ለመሾም ለመሻር አይደለም የመጣው። የሰው ልጅ ከታሰረበት የኃጢአት ማሰሪያ 5500 ዘመን የጠበቀውን ቃል ኪዳን ያ የታሰረበትን የኃጢአት ማሰሪያ የሚበጥሰው ስለሌለ ቅዱስ ኤጲፋኒዎስ በቅዳሴው እንደሚለው ከአቤል ደም ጀምሮ እስከ ዘካርያስ ድረስ ፍጥረቱን እንዳልጠቀመ ባየ ጊዜ ግን ልጁን ላከ ይላል። ስለዚህ ይሄንን ሊያደርግ መምጣቱን ያልተገነዘቡ ስለነበሩ ትንቢቱ በሰዓቱ ተፈጽሟል። ሐዋርያት ግን መንፈስ ቅዱስ ከወረደላቸው በኋላ ተረድተውታል ማለት ነው። ስለዚህ ትንቢትን ለመፈጸም ይሄን አድርጓል ጌታችን መድኃኒታችን ኢየሱስ። ሌላው ደግሞ ምክንያት በእስራኤል ባህል ነገስታት በአህያና በፈረስ ይቀመጣሉ፣ ወይም መሳፍንቱ ማለት ነው። ግን የሚቀመጡበት ጊዜ በጣም የተለያየ ነው። በአህያ ላይ የሚቀመጡበት ጊዜ ሰላም የሆነ እንደሆነ፣ አገሪቱ ጦርነት ውስጥ ያልሆነች እንደሆነች በአህያ ላይ ተቀምጠው መነሳንስ ይዘው ይታያሉ ይላል ትርጓሜያችን። የጦርነት ጊዜ ግን ከሆነ ፈረስ ላይ ተቀምጠው ዘገር ነጥቀው ጦር ሰብቀው ጋሻ አንግበው ይታያሉ ይላል። ስለዚህ እሱ አምላከ ሰላም ነውና የሰላም አምላክ ነውና የሰላም ዘመን መጣላችሁ። ከእንግዲህ ምንድነው የሚለው ቅዱስ ኤፍሬም በውዳሴ ማርያሙ ወገብረ ሰላም በመስቀሉ ወበትንሳኤሁ ቅድስት፣ በመስቀሉ በትንሳኤው በመካከላችን ሰላምን አደረገ። ቅዱስ ጳውሎስም የጥልን ግድግዳ አፈረሰ ሰላምን አደረገ ይላልና ሰላም ለማድረግ የመጣ ስለሆነ የሰላም ዘመን መጣላችሁ። እሱን በማመን የሚገኝ ሰላም ማለት ነው። ክርስቶስን በማወቅ የሚገኝ ሰላም ማለት ነው። እሱ ደግሞ በቃሉ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብሏል። ስለዚህ ይሄ ሰላም ከእግዚአብሔር ዘንድ የሆነውን ሰላም ማንም የማይነጥቀንን ሰላም ሊሰጠን እንደመጣ ለማሳየት በለመዱት በሰላም ጊዜ ነገስታቶቻቸው በሚቀመጡበት በአህያ መጥቷል ማለት ነው። ሌላ ደግሞ ምክንያት አለው። አህያ ትሁት ነች። የትኛውንም ቀንበር ለመሸከም ዝቅ የምትል ነች።
እሱም ይሄንን ሲያመለክት እንደውም ትርጓሜ ወንጌላችን ምን ይላል? በአህያ የተቀመጠን ሰው ላምልጥ ቢል አይቻለው፣ ሮጠው እንኳን ይደርሱበታል። እሱም ለሚፈልጉኝ ከፊታቸው አርቅም፣ ጥቂት ከፈለጉኝ ይገኝላቸዋለሁ ሲል፣ በፈረስ የተቀመጠ ግን ሩጦ ላምልጥ ቢል ይቻለዋል፣ በአህያ የተቀመጠ ግን አይቻለው። ለፈለጉት እግዚአብሔር ቅርብ ነው የሚለው ለማሳየት እና ደግሞ መከራውን በገዛ ፈቃዱ እየተቀበለው መሆኑን ለማጠየቅም ጭምር ነው። አሁን አይሁዳውያን ክርስቶስን ይዘው ሕማማትን እነዚህ 13ቱን ሕማማተ መስቀል የሚባሉትን ሲፈጽሙ እሱ በፈቃዱ የተቀበላቸው መሆኑን ለማጠየቅ ከዚያ በፊት እኔ ሳልፈቅድ አልያዛችሁኝ፣ በአህያ የተቀመጠ ሰው ሮጦ ማምለጥ እንደማይቻለው እኔ ነኝ የመጣሁት፣ ይሄ ደግሞ የመጣሁበት ዓላማ ወደዚህ ምድርም የመጣሁበት ነው፣ ስለዚህ ፈቅጄ ነው ነፍሴን ለሰው ልጆች ቤዛ የምሰጠው ሲል በአህያ ላይ ተቀምጦ ይሄንን አድርጓል ማለት ነው። በሰዓቱ ምስጢር መሆኑን በምስጢርነቱ ሁሉን የሚያውቅ እሱ ያውቀዋል። ከዚያ በኋላ ግን ሰዎች በመንፈስ ቅዱስ እርዳታ ሐዋርያትን ጨምሮ ተረድተውታል፣ እንዲህም አስተምረውናል ማለት ነው። ስለዚህ ይሄንን ይመስላል። ሌላው ሆሳና ሲነሳ እንግዲህ በዚያ ጊዜ የነበረው ሁነት ምዕመናኑ በሙሉ ወይም ህዝቡ ልብሳቸውን እያነጠፉ የዘንባባ ዝንጣፊ እየቆረጡ ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር እያሉ ማመስገናቸው ነው። በአባታችን በዳዊት ስም የምትመጣ የእግዚአብሔር መንግስት የተባረከች ናት፣ ሆሳዕና በአርያም መድኃኒት በአርያም እያሉ መምጣታቸውን እናነባለን በቅዱስ ወንጌል። ይሄም ከቤተ ክርስቲያን መተርጉማን ከትርጓሜ ወንጌሉ ከመተርጉማን ቤተ ክርስቲያንም አንጻር የታየ ጉዳይ ነው። እንግዲህ በሆሳዕና በዓል በዓለ ጸበርት ወይም ደግሞ የዘንባባ በዓል ተብሎ ነው የሚጠራ። ሆሳዕና ዘንባባን ለምሳሌነት እንጠቀማለን። ስለዚህ ይህንን ደግሞ ሊቃውንቱ በትርጓሜ በደንብ አድርገው ምስጢራቱን አስቀምጠውልናል ማለት ነው። እንግዲህ ከ9 አበይት በዓላት መካከል አንዱ በዓለ ሆሳዕና ነው። በዚህ ዕለት ምዕመናን የዘንባባ ዝንጣፊን ይይዛሉ እና ቀለበቶችን እንሰራለን። የተለያዩ የመስቀል ቅርጽ ያላቸው በተለያዩ አኃት አብያተ ክርስቲያናት የመስቀል ቅርጽ፣ ቤተ መቅደስን በዘንባባ የማስጌጥ እንዲሁም ደግሞ በእኛ ደግሞ ቀለበትን የማሰር እንደዚህ አይነት ነገሮች ደግሞ አሉና ለምንድን ነው ልብሳቸውን አንጥፈው ዘንባባ ጎዝጉዘው ህዝበ እስራኤል ያመሰገኑት ስንል ለጊዜው ቅድም ዘንባባ ብዙ ምስጢራት አሉት ማለት ነው። የመጀመሪያ ከፍጥረቱ አንስተን ዘንባባን ስንመለከተው ዘንባባ አረንጓዴ ለምለም የሆነ ቅጠል ሆኖ እሾካማ ነው። ሌላ ደግሞ እንግዲህ የተምር ፍሬም ያፈራል። የዘንባባ ዛፍ በጣም በፍሬያማነቱ የሚታወቅ ነው። እሾሃማ ነው። ተምር ደግሞ ፍሬው እንደምታውቁት አንድ ነው፣ በውስጡ የሚገኙ ፍሬ ማለት ነው። በልተን በውስጡ የምናገኘው የተምር ፍሬ አንድ ነው ከዘንባባ የሚገኘው ማለት ነው። እነዚህን ሁሉ ሊቃውንተ ቤተክርስቲያን ወስደው ተርጉመዋቸዋል፣ እግዚአብሔር ባወቀ መንፈስ ቅዱስ በገለጠላቸው መጠን ማለት ነው። ዘንባባ እሾሃማ መሆኑ ኃያል ነህ፣ ገናና ነህ፣ ልክ እሾህ እንደሚዋጋ ባህሪህን የሚመረምረውን ህሊና ወደ አንተ አታቀርብ፣ ኃያል ነህ፣ ወደ አንተ መድረስ የሚቻለው የለም ሲሉ በዘንባባ መስግነውታል ይላሉ። ሌላው ደግሞ ዘንባባ የተምር ዛፍ ነው፣ የሚያፈራ ነው። ስለዚህ የድል ምልክትም ጭምር ነው። ቅዱስ ዳዊት ጻድቅሰ ከመ በቀልት ይፈሪ ወይ በዝ ከመ ዘግባ ዘሊባኖስ ይላል። ጻድቅ ዕለት ዕለት እንደ ዘንባባ ያፈራል ይላል እና የነዚህ ፍሬያማ የሆኑ ትላልቅ የእምነት ዛፎች እግዚአብሔር አምላክ በቤቱ የተከላቸው ትልልቅ የእምነት ዛፎች ሁሉ ጌታ በመሆኑ በዘንባባ መስግነውታል። የድልም ምልክት ነው፣ ድል አድራጊ ነህና ሞትን ድል የምታደርግ ነህ ሲሉ ሮማውያን በባህላቸው ድል ያደረገ ሰው በኦሎምፒክ ስፖርት በጥንቱ እንደሚታወቀው ከዘንባባ የተሰራ አክሊል ያቀዳጁት ነበር። ይሄ የድል አድራጊነት ምልክት ነው። ሰማዕታትም በራእየ ዮሐንስ እንደተገለጠ ዘንባባ ይዘው ይታያሉ፣ እነሱ ዓለምን አሸንፈዋልና። እርሱ ግን እንደ ሰማዕታት ጸጋ እቀበልበት ብሎ እንደ ጻድቃንም እጸድቅበት ብሎ የተቀበለው መከራ የለም። ጌታችን የሰራቸውን ነገሮች ሁሉ ለሰው ነው ያደረገው እንጂ በእርሱ የጠቀመው ነገር የለም። ስለዚህ የድል ምልክት በሆነ ዘንባባ አመሰገኑት። በዚህም ደግሞ ድል አድራጊ አምላክ እንደሆነ የድል አድራጊዎች ሁሉ አምላካቸው እንደሆነ በዚህ ገለጹ ማለት ነው። የተምር ዛፍ ነው ቢሉ ይላሉ። የተምር ዛፍ ነው ቢሉ ተምር ፍሬው አንድ ነው፣ እንዲሁ አንድ ባህሪ ነው ሲሉ
በዚህ በምድር ብትመላለስም ከባህሪ አባትህ ጋር ከባህሪ ሕይወትህ ከመንፈስ ቅዱስ ጋር አንድ ባህሪ ቅዱስ 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 እግዚአብሔር ተብለህ የምትመሰገን ሲሉ ደግሞ በዚህ በዘንባባ መስግነውታል ይላል። ሌላው ይሄ ከዚህ የሚገኝ ዘይት አለ። በጣም የሚገርመው ለመቅደስ ብርሃን ሆኖ የሚበራው መስዋዕት የሚሆነው ከዚህ ከዘንባባ ዛፍ ከዚህ ከተምር ዛፍ የሚገኝ ዘይት ነው። ዘይት ነው ያሉም እንደሆነ ይላሉ ሊቃውንቶቻችን። ይህንንም ሲመለከቱት ዘይት በመቅደስ እንደሚበራ መስዋዕት እንደሚሆን የሚያስቀምጥ የለም ይላሉ ሊቃውንት ስምዐኮነ መላክ። በእንቅብ ላይ ያስቀምጡታል እንጂ እሱም መስቀል ላይ መውጣቱ መብራት ስለሆነ ነው። ራቁቱን መሰቀሉ ደግሞ መብራት ላይ ማንም ልብስ ስለማያኖር ነው ይላሉ። ቅዱስ ያሬድም ወሪዶም መስቀሉ አብርሃ ለኩሉ የሚለው ይሄን ነው። ስለዚህ ይሄንን ለማሳየት መስዋዕት ትሆናለህ ሲሉ በዘንባባ መስግነውታል ማለት ነው። ሌላው ደግሞ እንግዲህ በተለያዩ አሃት አብያተ ክርስቲያናት በግብፅ በሶሪያ በተለያዩ አሃት አብያተ ክርስቲያናት እንግዲህ ዘንባባን የተለያየ አይነት ቅርጽ አስይዞ የማስጌጥ ሁኔታ አለ። በግብፅ ከዕለቱ ቀደም ብለው ቤተ መቅደሱን በዘንባባ የማስጌጥ ስርዓት አለ። ከዚያ የዘንባባ መታደን ስርዓት አለ። የተለያየ ቅርጽ ሰርተው መስቀል የተለያዩ በግንባር ላይ የሚታሰሩ ሰሌኖችን ሰርተው በሰሌን የሚሰሩ ቅርጫቶችን ሰርተው የመለወጥ ባህል አላቸው ግብፃውያን። በእኛ ደግሞ ስናይ እንግዲህ ቀለበት ይታሰራል። በግንባራችን ላይ መስቀል እናስራለን፣ ቀለበት እናስራለን። እነዚህ ነገሮች እንዲያው ምስጢር ወይም ደግሞ ምሳሌነት ኖሯቸው ነው ወይ ለሚል አዎ። ምክንያቱም ቀለበት የስልጣን ምልክት ነው። ቀለበት የቃል ኪዳን የስልጣን ምልክት ነው። አንደኛ የአዳምን ቃል ኪዳን ስናስብ ነው በሆሳዕና ቀለበትን የምናስረው። ያንን 5500 ዘመን የቆየ የአዳምን ቃል ኪዳን ለማሰብ ቀለበት እናስራለን። ሁለተኛው ምክንያት ግን ቀለበት የስልጣን ምልክት ነው። ቅዱስ ዮሐንስ በወንጌሉ ለተቀበሉት በስሙም ላመኑት የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ያለው የእግዚአብሔር ልጅነት ስልጣን ነው። በሉቃስ ወንጌል ምዕራፍ 15 ከቁጥር 19 ላይ የጠፋው ልጅ ታሪክ ስናነብ ወደ ቤቱ ሲመለስ አባቱ እጁ ላይ ቀለበት አድርጉለት፣ በእግሩ ጫማ በእጁ ቀለበት አድርጉለት አለ ይላል። ያጣውን ጸጋ እግዚአብሔር እንዳስመለሰ ሲያሳይ ነው። ስለዚህ ስልጣን ነው ቀለበት የምናስረው። ይሄ ጸጋ እግዚአብሔር የእግዚአብሔር ልጅነት የምንለው ስልጣን። ከዚህ በላይ ደግሞ ምንም ስልጣን የለም። አንድ ሰው ከምንም አይነት ጸጋ ሊደርስ ይችላል። የእግዚአብሔር ልጅ ከመባል በላይ ግን ስልጣን የለም። የእግዚአብሔር ልጅ ከመባል በላይ ጸጋ የለም። ሌሎቹ ሁሉ ከዚህ በኋላ የሚመጡ ናቸው። ስለዚህ ይሄን ትልቅ ስልጣን የተሰጠን አማንያን መሆናችንን ለማሳየት ደግሞ ቀለበት እናስራለን። በትርጉም በምስጢር ቤተክርስቲያን ይሄን ነገር ታስተምረናለች ማለት ነው። ሌላው ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስን በኢየሩሳሌም ከገባ በኋላ እንግዲህ 16 ምዕራፍ ነው ይላሉ ሊቃውንቱ። 12ቱን በአህያ ከሄደ በኋላ 4ቱን ምዕራፍ ደግሞ ወደ ኢየሩሳሌም ማለት ነው መግቢያውን በእግሩ ከሄደ በኋላ ቤተ መቅደስ ሲደርስ ደግሞ በአህያ 3 ጊዜ ዞሮታል ቤተ መቅደሱን ማለት ነው። እንግዲህ ዑደት የምንለው ነው በስርዓተ ሆሳዕና ጊዜ የምናየው ማለት ነው። ይህንን አድርጓል ማለት ነው። እንግዲህ ይህም በብዙ ምሳሌ ይመሰጠራል። 16 መሆኑ በራሱ በአዝማናት በክፍላት እንደዚህ አድርገው አባቶቻችን ያመሰጥሩታል። ስለዚህ እነዚህን ሁሉ ምስጢራት የተሸከመ ድንቅ በዓል ማለት ነው። ቤተክርስቲያናችን በዓለ ሆሳዕናን እንዴት ታከብራለች የሚለውን ደግሞ መነሳት ያለበት ርዕሰ ጉዳይ ነው። በዚህ በበዓለ ሆሳዕና ወቅት እንግዲህ በጣም ትልቅ በዓል ነው የሆሳዕና በዓል። ቤተክርስቲያናችን ደግሞ በዓሉን እንደ በዓልነቱ ምስጢሩን ጠብቃ በግሩም ሁኔታ ታከብራለች እና እስቲ ከዚያ ውስጥ ደግሞ ጥቂቶቹን ከመጽሐፈ ቅዳሴውም የሚቀደሱትን ቅዳሴያት የሚደረጉትን ነገሮች ደግሞ በተወሰነ ለማየት እንሞክራለን ማለት ነው። እንግዲህ በኒቆዲሞስ ሳምንት ውስጥ ካለው ከረቡዕ ይጀምራል የሆሳዕና ቅዳሴ ወይም ደግሞ የቅዱስ ጎርጎርዮስ ዘኑሲስ ቅዳሴ። እንግዲህ በዕለተ ሆሳዕና የሚቀደሰው ቅዳሴ የቅዱስ ጎርጎርዮስ ዘኑሲስ ቅዳሴ ነው። ቅዱስ ጎርጎርዮስ ዘኑሲስ በስሙ የተሰየመው ይህ ቅዳሴ በበዓለ ሆሳዕና የተፈጸመውን ሁነት የሚናገር ፍሬ ቅዳሴ ያለው ነው። ስለዚህ ይሄ ነው የሚቀደሰው። ስለዚህ ከሮብ ጀምሮ ከኒቆዲሞስ ሮብ ጀምሮ እስከ እሑድ ድረስ የሚቀደሰው ቅዳሴ ቤተክርስቲያናችን ስርዓት ቅዳሴ ጎርጎርዮስ በመባል የሚታወቀው ነው። እዚያ እንግዲህ ቅዳሴ መጽሐፉ ላይ ቅዳሴ ጎርጎርዮስ ተብሎ የተቀመጠው የቅዳሴ ጎርጎርዮስ ዘኑሲስ ማለት ነው። በጎርጎርዮስ ዘኑሲስ ስም የተሰየመው ቅዳሴ ይቀደሳል ማለት ነው። እንግዲህ ይህ የሆነ ከመጣ በኋላ ዕለተ ዓርብ ላይ የሚከበር በዓል አለ። ዕለተ ዓርብ የተጽዕኖ በዓል የሚባል ይከበራል። በዕለተ ዓርብ
ሆሳዕና ከመከበሩ በፊት ያለው ዕለተ ዓርብ የተጽእኖ በዓል ይከበራል። እንግዲህ ስናነሳው እንደነበረው ከዚህ ቀደም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመግባት መንገድን የጀመረ በዕለተ ዓርብ ነው። ከዚያ በኋላ ግን በሰንበት መንገድ ስለማይጓዙ አይሁድ ሲመሽበት በአልዓዛር ቤት ማረፉ የሚታወስበት፣ ከዚያ በኋላ ደግሞ በአህያ ውርንጫ ተጭኖ ወደ ኢየሩሳሌም መግባት እና ተጽእኖ ማለት መጫን ማለት ነው። በዚያን ቀን ከሚባለው ምልጣን የመጣ ነው። ተጽእኖ ዲበ እዋል ቦአ በክብር እየተባለ የሚዜም ምልጣን አለ የቅዱስ ያሬድ ማለት ነው። ከዚያ ላይ የመጣ ሲሆን በአህያ ላይ የመቀመጡ ነገር የሚታሰበት ነው። በዚህ ቀን የቅዱስ ያሬድ እስካሁን ድረስ የተጠቀምንባቸው የጾመ ድጓ መጻሕፍት፣ መዝሙረ ዳዊት እነዚህ በሙሉ በመጎናጸፊያ ተሸፍነው ህፃናት ልጆች በራሳቸው ላይ ልክ እንደ ታቦት አክብረው ማለት ነው። እነዚያ የጾመ ድጓ መጽሐፍ ዳዊቱ በዚያ በአብይ ጾም በ8 ሳምንታት ጸሎት ሲደረግባቸው የነበሩትን እነዚያን መጽሐፍት አገልግሎት ሲሰጡ የነበሩትን በሰሙነ ሕማማት ጾመ ድጓ ስለማይባል ዳዊቱንም እንደዚሁ ራሳቸው ላይ አክብረው ቤተልሔም እንትን ይላሉ ማለት ይወርዳሉ ማለት ነው። ከልኡካኑ ጋር ልኡካኑ መስዋዕቱን ለማምጣት ወደ ቤተልሔም ሲወርዱ እነዚህ ህፃናት ደግሞ በራሳቸው ላይ እንደ ታቦት አክብረው እነዚህን መጻሕፍት ይወርዳሉ። ከዚያ ልኡካኑን አጅበው ተጽእኖ ዲበ እዋል ቦአ በክብር በአህያ ላይ ተጭኖ በክብር ገባ እያሉ ምን ይላሉ ማለት ነው? ወደ ቤተ መቅደስ ይገባሉ። ልኡካኑ ወደ ቅዳሴ ይገባሉ፣ ህፃናቱ ተመልሰው ያስቀድሳሉ ማለት ነው። ስለዚህ ይሄ በዓል ይታሰባል። እንግዲህ ሲሄዱ ከቤተልሔም ወደ ቤተ መቅደስ ይሄንን ምልጣን እያሉ ይሄዳሉ ማለት ነው። እንግዲህ በዚህ አይነት ከሆነ በኋላ ቅዳሜ ዕለት ደግሞ እንግዲህ ስርዓተ ሆሳዕና ማህሌቱ አለ። ማህሌት ስርዓቱ ይደረጋል። ከዚያ በኋላ ግን እሁድ የሚደረገው ስርዓት በጣም ብዙ ምስጢራትን ስርዓታትን በውስጡ የያዘ ነው ማለት ነው። እንግዲህ የሆሳዕና ዑደት በቤተክርስቲያን ታሪክ እንግዲህ ብዙ ሊቃውንት እንዳስቀመጡልን ከስርዓተ ቅዳሴው በፊት ነው የሚደረገው። ከስርዓተ ቅዳሴው በኋላ መደረግ የጀመረበት ዘመን አለው። ከስርዓተ ቅዳሴው በኋላ ሲደረግም የሚደረጉ ስርዓቶች አሉ። ነገር ግን እጅግ በጣም ረጅም ስለሆነ ከስርዓተ ቅዳሴ በፊት ነው የሚደረገው። መጀመሪያ ስርዓተ ማህሌቱ እንዳለቀ በዕለቱ ለመባረክ የመጣው ዘንባባ በመጎናጸፊያ ይጠቀልላል። በመጎናጸፊያ ይጠቀልልና ዲያቆናት ይሸከሙታል። 2 ዲያቆናት ማለት ነው። ከዚያ በኋላ እንግዲህ በአራቱም አቅጣጫ በቤተ መቅደስ ውስጥ ማለት ነው ስርዓቱ ከቅዳሴ በፊት የሚፈጸም ከሆነ ቤተ መቅደስ ውስጥ በአራቱም አቅጣጫ እየተዞረ ማለት ነው፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እየተዞረ 4 ወንጌላት ይነበባሉ። በአራቱም አቅጣጫ ደግሞ ለዕለቱ የሚሰበኩ ምስባኮች አሉ፣ እነዚህ ይሰበካሉ ማለት ነው። ስለዚህ ይሄ ከሆነ በኋላ እንግዲህ በዕለቱ የመጣው ዘንባባ ለመባረክ እንግዲህ ዲያቆናቱ ተሸክመውት መንበሩን 3 ጊዜ ይዞራሉ። ይህ ስርዓት ካለቀ በኋላ 3 ጊዜ ይዞሩና እግዚኦታ ለማድረስ በአፈ ጽዮን ይቆማሉ ማለት ነው። እንግዲህ በዚህ በዓል ስርዓታችን የምናያቸው በቤተክርስቲያን ስርዓት ምናልባት የተማርናቸው 2 ሆሃትን ወይም በሮችን እንመለከታለን። ሆሄተ ክብርና ሆሄተ መኳንንት የሚባሉ 2 በሮች አሉ በቤተክርስቲያን። ሆሄተ ክብር ወይም ደግሞ አንቀጸ ምስዋ የመስዋዕት መውጫ የምንለው የቤተ መቅደሱ የውስጠኛው ክፍል ወይም ደግሞ የቅድስተ ቅዱሳኑ ፊተኛው በር ወይም ደግሞ ድርገት የሚወረድበት በር ማለት ነው። ሌላው ደግሞ ይሄ በር ሆሄተ ክብር ተብሎ ይታወቃል። የውጭ ደግሞ ይሄ በተለምዶ የፊት ለፊት በር አውደ ምሕረት ፊት ለፊት ያለው በር ደግሞ አፈ ጽዮን ተብሎ ይታወቃል፣ ወይም ደግሞ ሆሄተ መኳንንት በመባል ይታወቃል። ሆሄተ መኳንንት ነገስታት እና ጳጳሳት ብቻ የሚገቡበት የቤተክርስቲያን በር ነው። በስርዓተ ቤተክርስቲያን አባቶቻችን እንዳስተማሩት በዚህ በር ስለሚገቡ የመኳንንት በር ተብሎ ተጠቅሷል። ስለዚህ አፈ ጽዮን የሚባለው ይሄ ነው እና ዲያቆናቱ ዘንባባውን እንደተሸከሙ እግዚኦታ አድርሰው ስርዓተ ሆሳዕና ዑደቱ ይፈጸማል ማለት ነው። ዑደቱ ተፈጽሞ ካለቀ በኋላ ቅዳሴ ከመገባቱ በፊት ለምዕመናን የመጣው ዘንባባ በመጎናጸፊያ ተጠቅልሎ የነበረው ዘንባባ ተባርኮ ይታደላል ማለት ነው። ምክንያቱም በስርዓተ ቅዳሴ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መግባቱን ምዕመናን እንዲያዘክሩበት በቅዳሴ ሰዓት ነው ዘንባባ የሚሰጠው ማለት ነው። ስለዚህ ይሄ ይሆናል ማለት ነው። እንግዲህ ይሄንን እናደርጋለን። ከዚያ በኋላ እንግዲህ ስርዓተ ቅዳሴው ይጀምራል ማለት ነው። ያው የሚቀደሰው ቅዳሴ ጎርጎርዮስ ነው። ቅዳሴ ጎርጎርዮስ ይቀደሳል። በዚህ ዕለት እንግዲህ በተለምዶ ካህናት
ልኡካኑ ቀዳሲያኑ መስዋዕቱን ከቤተልሔም ወደ ቤተ መቅደስ የሚያመጡበት በር የካህናት በር ነው። በዚያን ቀን ግን ቄሱ የሚገቡበትን የመቅደሱን የምዕራብ በር ይዘጋባቸዋል። ወደ ቤተክርስቲያን ውስጥ ከገቡ በኋላ ወደ መቅደስ የሚገቡበትን በር ቄሱ ቀድሞ ሰራይ ካህኑ ዘግቶ ይቆያቸዋል። ውስጥ ማለት ነው፣ ውስጥ ይጠብቃቸዋል። እነዚህ ልኡካን ወይም ቀዳሲያን መስዋዕቱን አክብረው ከምስራቅ ወደ ሰሜን ይሄዳሉ ማለት ነው። ከምስራቅ ወደ ሰሜን ማለትም አውደ ምሕረት ፊት ለፊት ወዳለው በር ይሄዳሉ። ሕፃናት ደግሞ ከሰሜን ወደ ምስራቅ ይወጣሉ። ይሄ ምሳሌ ነው። ጌታችን ወደ ኢየሩሳሌም ሲገባ ሕፃናት ሊቀበሉት እንደወጡ ለማሳየት ይሄ ምስጢር በቤተክርስቲያናችን ይፈጸማል። መዘምራን ሕፃናት እንደዚህ አድርገው መስዋዕቱን አጅበው እየዘመሩ ሆሳዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር እያሉ እየዘመሩ የዘንባባ ዝንጣፊ ይዘው መስዋዕቱን አክብረው በአፈ ጽዮን ይቆማል ማለት ነው። በአፈ ጽዮን ይቆማል። በህዝብ በር ወይም ደግሞ በዚህ በፊት ለፊት በር ይገባል ማለት ነው። በተለምዶ የህዝብ በር የሚባለው አፈ ጽዮን እያልን የምንጠራው ማለት ነው። ይህ የሚደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ከህዝቡ ጋር ወደ ኢየሩሳሌም በህዝብ በር መግባቱን ለማስታወስ ነው። የዛን ቀን ካህናቱ ይህን የሚያደርጉት ማለት ነው። ጌታችን የገባበት በር እንግዲህ ሕዝቅኤል በትንቢቱ ምዕራፍ 44 ላይ ያየው እግዚአብሔር አምላክ የተዘጋ ደጅ ያሳየኝ በምስራቅ ወይቤ ሪኩ ሆተ በምስራቅ እቶ በአብይ መንክር ማይተም አልቦ ዘቦአ ዘእንበለ እግዚእ ኃያላን ቦአ ውስቴታ ወወፃ ይላል። በምስራቅ የተዘጋ ደጅን አየው፣ ወደዚያ የገባ የለም፣ ከእግዚአብሔር ውጭ የገባ የለም፣ ከእግዚአብሔርም ውጭ የሚገባ የለም። የኃያላን አምላክ እግዚአብሔር ወደ እርሷ ገብቷልና ይህች በር ትዘጋለች፣ እንደተዘጋች ትኖራለች ተብሎ ትንቢት የተነገረበት በር አለ። ይሄ እንግዲህ አይሁድ መሲሁ ሲመጣ ይገባበታል ብለው የሚያስቡት በር ነው። ጎልደን ጌት ብለው የሚጠሩት ማለት ነው። ጌታችን በሆሳዕና ዕለት በዚህ በር በኩል አድርጎ ነው የሄደው። በዚያ ጊዜ በእርግጥ ፈራርሶ እንደነበረ ይነገራል በታሪክ። ነገር ግን በፍራሹ ላይ በተሰራው ወደ ኢየሩሳሌም መግቢያ በሆነው በር ገብቷል እና በህዝብ በር መግባቱ ለማስታወስ ለማሳሰብ ልኡካኑ ቅዳሴውን በህዝብ በር በኩል ከመጀመሪያው ከመግቢያው ይሉታል ማለት ነው። መስዋዕቱን አክብረው ይመጡና ከህዝቡ ጋር በሆታ በእልልታ መስዋዕቱን አክብረው ይመጣሉ። ወደ ውስጥ ከገቡ በኋላ በሩን ዘግቶ ስለሚጠብቃቸው የመቅደሱን በር ዲያቆኑ ፊት ለፊት ይቆማል ማለት ነው። እንግዲህ እዚህ ጋር የሚዜሙ ዜማዎች አሉ። ቤተክርስቲያን በዚህ ዕለት ብቻ የሚባሉ ዜማዎች ዲያቆኑ አርሁ ሆሃተ መኳንንት ሆይ ደጆችን ክፈቱ በማለት እንደዚህ ያዜማል። አርህ መኳንንት መኳንንት ደጆችን ክፈቱ ብሎ እንደዚህ 3 ጊዜ ያዜማል ማለት ነው። ከውስጥ ያለው ሰራዩ ካህን ደግሞ መኑ ውእቱ ዝንቱ ንጉሠ ስብሐት፣ ይህ የክብር ንጉስ ማን ነው የሚለውን ደግሞ በዜማ እንደሚከተለው ያዜማዋል ማለት ነው። መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት በሚል እንግዲህ ያዜማል ማለት ነው።
ድጋሚ ዲያቆኑ አርሆ የሚለውን ይላል። እንደገና መኑ ውእቱ ዝንቱ ንጉሠ ስብሐት እያለ ሰራዊተ ካህን እንደዚህ ይቀባበሉና በሶስተኛው ዲያቆኑ እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ የአማልክት አምላክ የኃያላን አምላክ እግዚአብሔር እርሱ ነው የምስጋና ንጉሥ ይላል። ዜማውም እንደሚከተል ይሆናል ማለት ነው። እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት ውእቱ ዝንቱ ንጉሠ ስብሐት በማለት እንግዲህ ይናገራል ማለት ነው። የአማልክት አምላክ እግዚአብሔር ነው የክብር የምስጋና ንጉሥ ብሎ ይህንን ሲናገር፣ ሰራዩ ካህን ደግሞ ይባ ንጉሠ ስብሐት ይባ አምላከ ምሕረት ይላል ማለት ነው። ይባ ንጉሠ ስብሐት ይባ አምላከ ምሕረት በማለት ያስተጋባል። ህዝቡ በሙሉ ይሄንን ይቀበላሉ። በዝማሬ እንግዲህ ወደ ቅዳሴው ይገባል ማለት ነው። ስርዓተ ቅዳሴው በቅዱስ ጎርጎርዮስ ቅዳሴ ከተቀደሰ በኋላ እንግዲህ ዑደተ ሆሳዕና እንዲህ በዘመናችን ከቅዳሴም በኋላ የሚደረግበት አለ። ከቅዳሴ በኋላ ደግሞ ሲደረግ በአውደ ምሕረቱ ዙሪያ ይደረጋል ማለት ነው። በአውደ ምሕረት ዙሪያ ሲደረግ እንግዲህ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ተደርጎ ደግሞ ወንጌል እየተነበበ አቡን እየተደረገ ወይም ደግሞ የቅዱስ ያሬድ ዝማሬ ማለት ነው እየተደረገ ከዚያም በኋላ ደግሞ ምስባኮች እየተሰበኩ የዕለቱን የሚያዘክሩ ምስባኮች እየተሰበኩ ዕለተ ሆሳዕና ይታሰባል። ከእነዚህ ምስባኮች መካከል እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋ የሚለው ይጠቀስበታል። እንግዲህ ሕፃናት ጌታችን መድኃኒታችን ኢየሱስ ክርስቶስን ማመስገናቸው ድንጋዮች ሳይቀር ማመስገናቸው የሚታሰብበት ቀን ነው። ሕፃናት በእናታቸው ጀርባ ያሉ ሕፃናት ያመሰገኑበት ሁነት ይታወሳልና ያንን ለማስታወስ ከቅዱስ ዳዊት መዝሙር ምዕራፍ 8 ከቁጥር 2 ላይ ያለውን ዲያቆኑ በምስባክ ያዜመዋል ማለት ነው። እማፈ ደቂቅ አስተዳሎከ ስብሐተ በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋይ ተብሎ እንግዲህ ምስባኩ እንደዚህ አይነት እና ብሩክ ዘይመጽእ በስመ እግዚአብሔር የመሳሰሉ ምስባኮችን ዕለቱን የሚያስታውሱ ይደረጉበታል። እንግዲህ ዑደቱ በአውደ ምሕረት ዙሪያ ከተፈጸመ በኋላ ጸሎተ ፍትሐት በሰሙነ ሕማማት ስለማይደረስ ጸሎተ ፍትሐት ለሁሉም ይደረጋል ማለት ነው። ስለዚህ በዚህ መልኩ ከሆነ በኋላ የተባረከውን ዘንባባ ምዕመናን ይዘው በግንባራቸው ላይ አስረው እስከ ቅዳሜ ዕለተ ብርሃን ወይም ቀዳም ስዑር እስከምንላት ድረስ በግንባራቸው በእጃቸው ላይ አድርገው ይቆያሉ ማለት ነው። ከዚህ ቀን ሰርክ ጀምሮ እስከ ዕለተ ቀዳሚት ድረስ ያለው ጊዜ እንግዲህ ሰሙነ ሕማማት ተብሎ ደግሞ ይታወቃል ማለት ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጽሐነ ወያብጽሐክሙ እግዚአብሔር በፍስሐ ወበሰላም ብሎ ካህኑ ያሰናብታቸዋል። እኛም እንግዲህ በዚህ ቃል እንሰናበታለን። እግዚአብሔር አምላክ እንበለ ደዌ ወሕማም እንበለ ጻማ ወድካም ያብጽሐኒ ወያብጽሐክሙ ለብርሃነ ትንሣኤው በፍስሐ ወበሰላም። ወስብሐት ለእግዚአብሔር።